ሆን ብሩኬን በህይወት እንዲኖር አላደርገውም። ውስጤን እናገርና ሁሉም ማበድ ካለበት ያብዳል። ትሽ አንቺ መጀመሪያ አብደሽ ጨርቅሽን ጥለሽ እንዳትሄጂ ፍሪ፣ ለሌላው አትፍሪ። ወንድ ብትሆኝማ የዝንብ መጫወቻ ነበር የሚያደርግሽ። ኃይለኛ ራሱን እንደሆነ ላንቺ ቢል ሁለታችሁን ማስማማት ነው እንጂ የሆነ የማይሆን ነገር ውስጥ ጀመር። ወንድ ላይ ተመቶ እኮ ወንድ ከሆነ ለሴት አይናገርም፣ ለእህቱም በሉት ለሚስቱ አይናገርም። እዛው ነው ጸቡን ተወጥቶ የሚመጣው እንጂ አይናገርም። ብሩኬ መታኝ እንደዚህ ያደረገኝ ብሎ አንቺንም ማሳየት አልነበረበትም። ሰላም የሚፈልግ ልጅ አይደለም ፈጽሞ። አሁን ገና ነው የነቃው። ፍጹም ትክክል ነው። እዚህ ጋር ሰላም የሚፈልግ ሰው እንደዚህ አይነት አይደለም። ቤተሰብ ሆነ ወንድም ሆነ ምን ሆነ እንደዚህ አይደለም። ግን ደግሞ ነገ ከነገ ወዲያ ብሩክን እሉ ውስጥ ከታችሁ ብሩክን የማይሆን ነገር ውስጥ ከገባ በኋላ ብሩክን ጥፋተኛ ለማድረግ የምትመጡ ሰዎች ከዚሁ ብትጠነቀቁ የተሻለ ነው። ሳኒዋን የወደደላት ሰው ሁሉ እኮ ነገማ እየተነፈራረቀች ስትመጣ ይቅርታዋን ተቀበል ነው እኮ የሚሉት። ሰላም እንኳን አትይም ላናገርክ ነው የመጣሁት። ዞር በል እንዳትነካኝ። አይ ብሩክ በዚህ ያክል ነው እንደ ጭራሽ ዋነት እንደው የወረደው። ለማንኛውም ራስን ጠብቅ፣ ራስን እንዳታጣ። ወንድሜን እንደዛ ያደረግከው ምን አደረግኩት? ወንድምሽ እኔ ጉዴ! ልትክደኝ ነው? ልትክድ ነው? ሰው ግን እንዴት ነው በውሸት ድርቅ ብሎ ወር የሚያወራው? አሁን በአይኔሽ ያየሽውን ነገር ነው። ልትክደኝ ነው? ካድከኝ አይቼህ በአይኔ ተብሎ ይከራከራል እንጂ ሰው ወሬ እንኳን ያወራውን ሰው እንኳን እንደዚህ ከላይ አውርቶኛል ተብሎ በዚህ ልክ ልትክደኝ ነው ተብሎ ግንባር ፍጥጥ ተብሎ ከሰው ጋር ሰው አይፋለም፣ እውነት ለመናገር ማለት ነው። ምክንያቱም ነገራቶችን ማየት መስማት ግዴታ ነው። ምንድነው አሹራንስ ሄደሽ አስመርምረሽዋል? የብሩክ አሻራ አለበት ድብድቡ ላይ የለበትም። ግግም ብላ ልትክደኝ ነው። ኧረ የእናንተስ ውሸት ባሰ። በስመ አብ ወድ ኤፍሬምና ሀይሚ የሰላም ያደርግላችሁ። የምሬን ነው እንዴ። እንደው በኋላ አልቅሰሽ ተመልሰሽ ደግሞ እኮ ይቅርታ አድርጉልኝ ልትይ ይሆናል ባለቤትሽን ማለት ነው። በመጀመሪያ ድራማም ቢሆን ምናምን ለምትሰሪው ስራ ልክ ይኖርሽ። እንዴት ረጉድ የፈላ። ሰላም ጤና ይስጥልን የኛ ወደ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። ትናንትና እንግዲህ ሃይማኖት ታደሰ እኔ ወንድ ብሆን ብሩኬን እገለዋለሁ የሚለውን ፓርት አልሰማሁትም ነበረ ማለት ነው። አልሰማሁትም እና ቲክቶክ ላይ ስሰማው ወይኔ አላየሽም እንዲህ ወንዶቹንማ እያነጠፈ እንደዛ ሲጥላቸው። ወንድ ብትሆኝማ የዝንብ መጫወቻ ነበር የሚያደርግሽ። እስካሁን ድረስ በ2 ወር ውስጥ 2 ጥፊ እስክታስተናግጅ ድረስ አይጠብቅሽም እኮ አይጠብቅሽም። እንዴ ወንድ ብትሆኝ በማንኛው ድሉ እስካሁን ድረስ የትና የት ደርሰሽ ተመልሰሽ ነበር። በቃ እንደነገርኩሽ ነው። የዝንብና የምስጥ መጫወቻ ነበር የምትሆኙ። አንጥፎ ነበር የሚጥልሽ። ይሄን ያህል ጊዜም አትታገሽም ነበር። ወንድ ብትሆኝ ወንድ ብሆን እገለዋለሁ አላለችም። ሲጀመር ሰው እገላለሁ ብሎ ደግሞ እንዲህ በሚዲያ ማውራት ያስቀጣል። የማታውቂ ከሆነ ማለት ነው። በደንብ ሚዲያዎችን እየገባሽ ዞር እያልሽ ማለት ነው። ብታሰርም ምንም ብል እንዴት ወንድ ነሽ? በእናትሽ ታስረሽ ሞተሻል ወይ? ያበላሽ ያጠጣሽን ሰው ነው እንዲህ በዚህ ልክ ለመግደል የተዘጋጅሽው? ምንድነው የፊልም ስራ መሰለሽ እንደ የጀመርሽው? ቪዲዮ እኮ ነው እየሰራሽ ያለሽ። ፊልም ከሆነ በፊልም ይታሰብልሻል። እዚህ ጋር ግን ቪዲዮ ነው እየሰራሽ ያለሽ እኮ። ጉድ እኮ ነው። ለራስሽ ለአፍሽ የምታወሪውን ወሬ አንዳንዴ ተጠንቅቀሽ አውሪ። የሃይማኖት ታደሰ ልጅ ምን ነው እንደ አባትሽ ስነ ስርዓት ቢኖርሽ፣ እንደ ወንድምሽ ሳይሆን እንደ አባትሽ ስነ ስርዓት ያዥ እስኪ። እንዴት ነው ሚዲያ ላይ ወጥቶ አቅም ቢኖረኝ አስገድለው ነበረ። ሞክሪ። ጉድ እኮ ነው። ሰው እንዴት አብሮ የኖረውን ሰው እንዲህ መግደልና አለብኝ ብሎ በአደባባይ ይወጣል? ማበድ ካለበት የሚያብድ አካል ያብዳል። ኧረ አንቺ አብደሽ ጨርቅሽ እንዳትይ። እኔ የፈራሁልሽ፣ እኔ ለማንም አልፈራሁም። አብደሽ ጨርቅሽ ጥለሽ እንዳትሄጂ። በኋላ ደግሞ ማለት ነው መቼስ ሄዳ የሆነ ሰዓት ላይ ይሄ አዞ የመሰለን በዋለ ስትነፋረቅ ስትመጣ ብሩክ ይቅርታዋን ተቀበላት ለአንተ ብላ እኮ ነው የሚል ሰው አይጠፋም። ከአሁኑ ስነ ስርዓታችሁን ያዙ። እሷም እየሄደች ያለችበት ነገር ስርዓት የለውም። እውነት ለመናገር በደንብ የማይዝ ባል በጥፊ መመታት አለበት አላችሁ። እንዲህ ምን ያደረጋት ይሄ ልጅ? እንዲህ ይህን ያህል እኮ በ80 ፈርሞ አላገባትም እንዴ? ብርቅ ነው እንዲ አብሮ ሰሩ፣ ተለወጡ። እሷም ሌላ መንገድ አማራት፣ እሱም ሄደ፣ አለቀ። ይሄዱ። ብርቅ ነው እንዲ? በዚህን ያክል ነው እንዲ የምትቀኑት? ጉድ እኮ ነው። የ80 ሚስቱ አይደለችም፣ አለቀ እንዴ። እሷ የሆነ ነገር እሷ አመት ስትፈጥር ትክክል ናት። እሱ ግን የሆነ ነገር ሲሆን እሱ በቃ ትክክል አይደለም። አሁን ላይ ታጨበጭበላችሁ፣ በኋላ ግን የሆነ ነገር ስትሆን
ይቅርታዋን ተቀበል። ኧረ ብሩክ ራስህን አስከብር በመጀመሪያ ማለት ነው። በቃ ራስህን አስከብር። ግን እንደዚህ አይነት ቪዲዮ ለምን እንዲጫን እንደምትፈቅድ ብቻ ነው ግራ የሚገባኝ ማለት ነው። እንዴ ሌላው ሲቀጥል እኔ ሀይሚ ካለች ብሩኬን አየዋለሁ። ወይኔ ጎዳችሁት፣ ጎዳችሁት። አልቀረባችሁም። እሱ እንደሆነ ማለት ነው ሰው እንደ ጎርፍ ነው የሚወደው። እኔ በቀደም ላይቭ ላይ ነው እንትን ያልኩት። እኔ ላይቭ ላይ ነው የተረዳሁት። በቃ ለምን መሰላችሁ? ብሩክ በጣም የዋህ ሞኝ ሰው ነው፣ በጣም ሲበዛ ማለት ነው። በውስጡ እንኳን የሆነ እንኳን እንዲህ ያ ነገር ሆን ይሆን እንዲህ ብሎ እንኳን የውሸት እንኳን ልቡ ጥርጣሬ እዛ ሰው ላይ ጓደኛም በሉት ፍቅረኛም በሉት ማንም ላይ ጥርጣሬ እንኳን የሌለበት ሰው ነው። ማመን ካለበት እስከ ጥግ ነው የሚያምነው። ከተበደለም ተበደለ ነው በቃ አሜን ተመስገን ብሎ የሚያልፍ ልጅ ነው። እውነት ከብሩክ ጋር ሆናችሁ እንደዚህ አይነት ተንኮል እንደዚህ አይነት ምስጥ የምትሆኑ ሰዎች በጣም ነው የምታስጠሉኝ ማለት ነው። በጣም የመሬ ነው። ጭራሽ ሰው መግደል ድረስ ሰው ይመኛል። ኧረ በስመ አብ! ኧረ አንቺ መጀመሪያ እንዳትሞች ራስሽን ጠብቂ። በመጀመሪያ ሰው ገላለሁ ሲባል እኮ መሞትም አለ እንዴ! በህግ እኮ ያስቀጣል እንደዚህ ማለት በአደባባይ። አቅም ቢኖረኝ ገለው ነበር አላችም። ኧረ ምን ይታወቃል? ሴት እኮ ተንከሲስ ናት። ብሩኬ አይጥ መርዝ እንዳታበላ ራስን ጠብቅ። ለማንኛውም አባቴ ለመግደል የተዘጋጀችን ሴት አትገለኝም ብዬ ማሰብ ይከብደኛል። ምክንያቱም ምን ያክል እኔ እኮ የሚገርመኝ እኔ አንቺ የሆነ ነገር ሆነሽ እንደዛ ብትይ ሶኪ ወንድምሽ ቆይ ወንድ አይደለም እንዴ? ምን ነው ወንድ አገረ ነው እንዴ? ምን አስቆርጦታል እንዴ? ምንድነው ወንድምሽ ወንድ አይደል? እንዴት ነው ሴት ሄዳ የምትከራከርለት? ወንድ ከሆነ እሱ ለምን አይጋፈጠውም? ከመታው እሱ ከመታው ለምን አይጋፈጠውም? አንቺ ምን ቤት ነሽ? ወንድምሽ ሳታይ ባላየሽው ነገር መተሽ እዚህ ብሩክ ጋር እርግጠኛ ነኝ ሌላ ሰው መቶት ቢሆን ዞረሽም ጠይቂውም ብሩክ ስለሆነ ነው እንጂ ሌላ አሁን እስኪ የመታው አካል ስታቂው እንደምትመጪው እናያለን። መቼም ብሩክ አያደርገውም። ስለዚህ ደግሞ ብሩክ አያደርገውም ስለተባለ ቅጥል ብለሽ መጣሽ ሳ እንዲና ካላደረገ አላደረገም ነው በቃ። አንድ ሰው እኮ ተግባሩ ነው እንዲታመን የሚያደርገው እንጂ ሰው ካዋሉ ካኳኑ ካለው ነገር ነው ሰው እንዲታመን የሚሆነው እንጂ እንዳንቺ ቢሆንማ አንቺ የምትዩበትን አንቺ የምታረጊው ነገር እኮ የሚፈርዱልሽም ሰዎች አሉ እኮ። ትክክል የሆንሽበትንም ያልሆንሽበትንም ያንቺም ይታወቃል እንዴ። ትናንትናውን ካሜራ ደቅኑ መጥቶ እንደዛ እየተወጣጠሩ መጥቶ ልክ እንደ ቆሻሻ እንደሚጥል ሰው ተገፍትረሽ መውጣት ክብርሽን ማዋረድ ምን አስፈልገው? እንዲህ ነው ይሄን ሴት ይሄን ነው የምትፈልገው። ኧረ አንድ ቀንማ ብሩኬ ማለት ነው ሀይሚን ካለጠፍካት ማለት ነው ደግማ ለጥፋ ነው የምጥልህ። አይገርምህም እንዴ? ጭራሽ እኔ ምን አሰብኩ መሰለህ? አሁን እንደው ሀብቴ የሀይሚ ፍቅረኛ ቢሆን ናኒ የብሩክ ፍቅረኛ ብትሆን ብዬ ተመኘሁ። ሀብቴ በስመ አብ ከዛ ግድግዳ ሁለቴ ሲለጥፋት ጸጥ ነበር የምትለው። ብሩክ ደግሞ እኮ ከወንድሞቹ እንኳን የማይወዳደር ወንድ እኮ ነው። ሴት ልጅ ቀና ብሎ ባለማየቱ እንደዚህ መረገጥ፣ እንደዚህ መዋረድ ምን የአባቷ ሳህን ነው እንደ የመጣ እየተነሳ በየሁለት ወሩ የምትለጥፈው? ባልም ቢሆንም እኮ ስርዓት አለው። አሁን እሷ እርግጠኛ ነኝ የሆነ ገና እንደዚህ ሳይገላምጣት ትላንትና ራሱ እንደዛ ጎትቶ ስላስወጣት ከቤት ያንሳታል። እንደውም እውነቴን ነው ያንሳታል፣ መጎተት ያንሳታል። ሰው አቅሙን አይቶ ነው ከሰው ጋር የሚጣላው ከሰው ጋር የሚደባደበው። በንግግር ተናግራ አትሄድም። ደግሞስ ምን ያክል እርግጠኛ መች ሆነችና ነው እንደዚህ? እኔ ወንድሜን እንዲህ አድርጎት አቅም ቢኖረኝ ብሩክን እገድለው ነበር ወንድ ብሆን። ወይኔ ጾታሽን ቀይሬ ብር እናዋጣልሽ። ቀይሬ ጾታሽን ከዛሬ ጀምሮ ቀይሬ። ከዛ በኋላ ማለት ነው በካልቾና በእርግጫ አንጥፎ የዝንብ መጫወቻ ሲያደርግሽ ደግሞ ወይኔ ሴትነቴን አፈቀኝ ወይኔ ትያለሽ። ሴትነትሽ ነው የጠቀመሽ እንደውም ከብሩክ አለማየሁ ጋር ለመኖር ማለት ነው። ምክንያቱም ብዙ ነገር በሴትነትሽ የተደበቀልሽ ነገር አለ። ብዙ ነገር ምንም ብታጠፊም ዝም ምንም ብትይም ምንም አይናገርሽም። ግን ይሄ ነገር ይሄ ተስፋ ደግሞ ያለቀ ጊዜ እኔ መጨረሻው ናፈቀኝ። ይሄ ተስፋ ሲያልቅ ናፈቀኝ። ሌላው ሲቀጥል ፍፄ ያለው ነገር ደግሞ ትክክል ነው። ምክንያቱም ዛሬ ላይ እሷ ትክክል ናት። እሷ ስለተበደለኝ ብትማታ የሚያምርባታል ምናምን። የስንት ዓመቱ በደል አለፈ እኮ ያ። ከዛ በኋላ እኮ አብረው በሉ ጠጡ፣ አብረው ተኙ፣ አብረው ፕራንክ ተደራረጉ፣ አብረው ኑሩ፣ ስንት ነገር አደረጉ። ያ ነገር ሪል ቢሆን ኖሮ ዛሬ እሷ እዛ ምን ትሰራለች እስካሁን ድረስ? እውነት እኔ ኩሩ ሴት ነኝ እኔ በራሴ ተማመናለሁ ካለች የዛን ሰዓት ከቡታጅራ መጣች አይደለ? ሻንጣዋን ይዛ አባቷ ጋር አባቴ እኔ
የላም ቀንዱ አይከብዳትም ብሎ አስጠንቅቋት የለ በአደባባይ አባቴ ጋር ተመልሼ በመጣ ተብሎ አይጠየቅም ማለት። እሷ ግን ጠየቀች። አባቷ ደግሞ ላም ቀንዱ አይከብዳታል አላት። የዛን ሰዓት ነበረ መሄድ ያለባት። እውነት ይሄ ነገር ብሩክ ጋር እንዲህ አይነት ነገር ተፈጥሮብኛል፣ ውስጤ ቆስሏል፣ አልፈልጉም ብላ ካለች በዛን ሰዓት ነበር ሻንጧን ይዛ መሄድ የነበረባት። ዛሬ አይደለም አይደል እንዴ? ጉድ እኮ ነው። አንዳንድ ጊዜ መልካም ነገር ለማስተላለፍ ሞክሩ። አሁን እናንተ አሁን አንቺ ዛሬ ብሩክን እገለዋለሁ ብለሽ አይበለውና ነገ እንዲሁ የሆነ ከተለያያችሁ ተመስገን ነው፣ ጥሩ ነው። ካሁን በኋላ እኔ ተስፋም አላደርግም። እንዴት እንዳስጣሉኝ ትናንት ማለት ነው። የምሬን ነው። ይበቃል። በዚህ ልክ መሟዘዝ ያስጠላል። ግን ደግሞ ነገ ጠዋት ተነፋርቀሽ እንደምትመጪ 100% እርግጠኛ ነኝ። እኔ እርግጠኛ ነኝ። ከዛ የዛን ሰዓት ደግሞ ማነው ጥፋተኛ? ብሩክ ነው። ይቅርታ ተቀበል። ለይቅርታ ቦታ የላት። ለተፈጠረው ነገር ማስተዋል የሚባል ነገር የላት። ዝም ብላ ነው ብሩክ አለማየሁ ላይ የምትፎገላው። ሃይማኖት ታደሰ ማለት ነው። ምንም እስኪ አሁን የመታውን አካል ስታዩ እንደምትመጪው እናያለን። በአንድ ጥፊ እኮ ነው ንስር የነሰረች ሴት የሆነሽ እኮ አይደል እንዴ? ታዲያ ለብሩክ እጅ ማንሳት ምን ለመሆን ነው? ለማሳሳት ካልሆነ መስጠቀር ለማሳሳት ነው እንጂ እኔ አቅሜን ሳላቅ እኔ ሰው ላይ እጄን አላነሳም። ገባችሁ አይደለ? ስለዚህ እኛ የምንናገረው ነገር አንዳንዴ አይቆርቆራችሁ። ትክክል የሆነውን ነገር ስትነገሩ ለመቀበል ጭንቅላታችሁን ክፈቱ። ጥፊ እዚህ ጋር አያስፈልግም። ጾታ ልቀይር ማለት አያስፈልግም። ከፈለግሽ ደግሞ ጾታ ቀይሪ። ወደ ህንድ የምትሄጅበትን ነገር እናዘጋጅልሻለን። ችግር የለም። ከዛ በኋላ ከብሩክ ጋር ትፋለሚያለሽ። ምን የሚመጣው ወንድ ሴት ነው እንደሚመስልሽ? ከብሩክ ጋር የተደባደበው ሁላ ምን መስሎሽ ነው? ጉድ እኮ ነው። ፈጣሪ ሆይ እኔ በጣም ነው የተገረምኩት እንጂ ጭራሽ የዜና ክል ድራማ ተብሎ እንደዚህ የሚሰራል ፊልም ቢሆን ተሰጥቶሽ ነው ካራክተር ይባልሻል። እዚህ ጋር እኮ ቪዲዮ ነው የምትሰሪው እኮ። ነገ እኮ ምናልባት እንደው ፈጣሪ ካላብረሽ ትኖሪያለሽ። ይሄ ሰው ከዚህ ሰው ጋር የሆነ ነገር ኮሽታ ሲፈጠር ይቺ ድምፅ መውጣቱ አይቀርም። አንዳንዴ ኧረ እኔ አላቅም። እኔ ብቻ ዩቲዩበሮች የሚሰሩት ነገር በጣም እኔ እንጃ ሪስክ የሚያስወስድ ነገር ነው። ለህይወታችሁም ግን እያሰባችሁ በዚህ አጋጣሚ ብሩክ ሁል ጊዜ አትጣፍጠፍ። ራስን ጠብቅ። ከራስ ጋር ሁን። ከዚህ በኋላ ደግሞ ሃይማኖት ታደሰ ጥሩ ትሆንልኛለች ብለህ አትጠብቅ። ሁሌ ስለ እሷ ጥሩነት ስለ እሷ የሆነ ነገር ታወራለህ አንተ። እሷ ግን ጥሩነትን አትመሰክርልህም። እንደዚህ ነው የምትመሰክርልህ። ወንድ ብሆን ደፍቼ ነበር ምጥለው ብላ ነው የተመኘችልክ። ታዲያ ይሄ ጓደኝነት ነው? ይሄ መረገም ነው እንጂ በጣም ነው የሚያስጠላው። ወይኔ እንደዚህ ከሆነ ጓደኝነት፣ እንደዚህ ከሆነ ፍቅር ከአፍንጫ ይውጣ። እኔ የምሬን ስነግራቸው ቤተሰብ የተነካብኝ ብሎ ሌላ ነገር ነው፣ እገለዋለሁ ሌላ ነገር ነው። እሱ ምን ስራ ይዟል? ወንድ አይደል እንዴ? ፈጣሪ ትዕግስት ስጠኝ። ለማንኛውም ትዕግስቱን ይስጣችሁ፣ ይመቻችሁ ባይ አፈሮ አመግቤነ